በየቀኑ ከእንቅልፍ ስትነቃ በቀጥታ ወደ ሐሳቦች የጦር ሜዳ እየገባ እንደሆነ ወቅ። አንዳንዶቹ ሐሳቦች የራስ ናቸው፣ አንዳንዶቹ በፍርሃት የተዘሩ ናቸው፣ ሌሎቹ ደግሞ ከፈቀድክላቸው ከመንፈስ ቅዱስ የሚመጡ ለስላሳ ሹክሹክታዎች ናቸው። እውነታው ግን አስተሳሰብ ወይም ማይንድ ሴት በአጋጣሚ በሁኔታዎች የሚሰጥ ስጦታ አይደለም። ይልቁንም በዚህ ዓለም ወይም በእግዚአብሔር የሚቀረጽና የሚመራ ነው። መንፈስ ቅዱስ የሐሳብህን ልጓም ለመረከብና ወደ ሰላም ለመምራት በለሰለሰ ሁኔታና በትዕግሥት ይጠብቃል። ነገር ግን በግድ ሰብሮ አይገባም። አንተ መፍቀድ አለብህ። ሁሉም ነገር የሚጀምረው ጠዋት ላይ ነው። ዓይኖች እንደተከፈቱ የምታደርገው የመጀመሪያው ነገር ለውጡ የሚጀምርበት ቦታ ነው። እግሮች ምድርን ከመንካታቸው በፊት፣ ጣቶች ወደ ስልክ ሳይዘረጉ፣ አእምሮህ ወደ ዕለት ተግባር ወይም ወደ ትላንት ጸጸቶች ከመረጡ በፊት ቆም በል፣ ትንፋሽን ውሰድና እንዲህ በል፣ መንፈስ ቅዱስ ሆይ ዛሬ ይህ አእምሮ ያንተ ነው። ይህ ምንኛ ኃያል መሰላችሁ! ያች ቀላል ግብዣ መለኮታዊን ኃይል ትከፍታለች። በብዙ የትግል ቀናትና በግራ መጋባት እንባዎች ውስጥ የተማርኩት ነገር ቢኖር ሐሳብህን ካላስገዛ ሕይወትህን መቆጣጠር እንደማትችለው። በውጪ የምትዋጋቸው ውጊያዎች አብዛኛውን ጊዜ ድል የሚቀናቸው ወይም ሽንፈት የሚገጥማቸው በውስጠኛው የአእምሮ አደባባይ ነው። መንፈስ ቅዱስ ሊሞላው የሚፈልገው ቅዱስ ስፍራ ያ ነው። በስኬት ወይም በችግር ጊዜ ብቻ ሳይሆን በየቅስፈቱ ከምታስበው የመጀመሪያው ሐሳብ ጀምሮ ነው። አሁን አድምጠኝ። ድንቅና የተዋቡ ቃላትን መጠቀም አያስፈልግም። ብቃትህን ለማሳየት መጣር አያስፈልግም። መንፈስ ቅዱስ በአፈጻጸም አይደነቅም። እሱ የሚነካው በመገዛት ነው። የተገዛ ልብን ይጠብቃል። ስለዚህ ስትነቃ የጭንቀት ሐሳቦች ሲጎርፉ፣ የሽንፈት ፍርሃት፣ የውሳኔዎች ክብደት ወይም የትናንት ሐዘን የአእምሮን ደጃፍ ሲያንኳኩ አትክፈትላቸው። ለእነዚያ ሐሳቦች የፊቱን በር አትስጣቸው። ይልቁንም ወደ ውስጥ ተመልከትና እንዲህ በል፣ መንፈስ ቅዱስ ሆይ አእምሮዬን ጠብቅልኝ፣ ሙሉ ፍቃድን ሰጥቼሃለሁ። አንዳንዶቻችሁ ጠዋታችሁ በጭንቀት ስለሚመራ እየታገላችሁ ነው። ቀኑ ሳይጀምር ሰላማችሁ ይዘረፋል። ነገር ግን እላችኋለሁ መንፈስ ቅዱስ ከፊት ቀድሞ መሄድ ይፈልጋል። ከሐሳቦች ከምላሾችና ከስሜቶች በፊት ቀድሞ መሄድ ይፈልጋል። ነገር ግን በጩኸት የተሞላን አእምሮ መምራት አይችልም። ለዚህ ነው በየቀኑ አሳልፈ መስጠት ያለብህ። ደስ ሲል ብቻ ሳይሆን በየቀኑ። ያ መገዛት የሽንፈት ቅስፈት አይደለም፣ የኃይል ቅስፈት እንጂ። እንዲህ ማለት ውስጥ ኃይል አለ ማለት ነው። ዛሬ የራሴን ሐሳብ ማሰብ አልፈልግም፣ የሰማይን ሐሳብ እፈልጋለሁ። በማየት ሳይሆን በእምነት መመላለስ እፈልጋለሁ። በጥበብ ምላሽ መስጠት እንጂ በፍርሃት መፍረክረክ አልፈልግም። መንፈስ ቅዱስ ሆይ በእኔ በኩል አስብ፣ በእኔ በኩል ተናገር፣ ሐሳቤን ምራው። ከመንገድ ስወጣ አቅናኝ ማለትን ልመዱ። ታውቃለህ፣ ሰዎች ስላስተሳሰብ የሚያወሩት በራስ ጥረት የምትገነባው አድርገው ነው። ነገር ግን የመንግሥተ ሰማያት አሰራር እንዲህ አይደለም። እግዚአብሔር ለአንተ የሚፈልገው አስተሳሰብ በጥረት የሚገነባ ሳይሆን በመገዛት የምትቀበለው ነው። ለውጥ የሚመጣው በዚህ መንገድ ነው። ጠንክሮ በመስራት ሳይሆን ራስን ለእግዚአብሔር መንፈስ አሳልፎ በመስጠት አእምሮን እንዲታደስ በማድረግ ነው። ያንን ስፍራ ስትሰጠው የእሱ መገኛ ምንጭ ትሆናለህ። ሐሳቦች መቀየር ሲጀምሩ ታስተውላለህ። ወደ ምሬት የሚመሩ አእምሮ ወሬዎችን ማስተናገድ ታቆማለህ። ሽንፈትን መለማመድ ታቆማለህ። ፍርሃትን መመገብ ታቆማለህ። ይልቁንም አእምሮ ከእውነት ጋር መገጣጠም ይጀምራል። አንተ ያላመነጫቸውን ሐሳቦች ስታስብ ታገኘዋለህ። ከሰማይ ብቻ ሊመጡ የሚችሉ ሐሳቦች፣ ስልቶችና መገለጦች ይህ የመንፈስ ቅዱስ ሥራ ነው። ያ የሚሆነው በሩን ከፍተህ ስታስገባው ነው። ደግሞም ይህ ልንገርህ፣ ሁልጊዜ እንደ ርችት ታላቅ ድምፅ ላይመጣ ይችላል። አንዳንዴ ለስላሳ ድምፅ ወይም ግፊት፣ ጸጥታ ወይም ከዚህ በፊት ያልነበረ ድምፅ። መንፈስ ቅዱስ ሁልጊዜ በጩኸት አይመጣም። አንዳንዴ የሚመጣው በሚፈውስ ዝምታ ነው። አንዳንዴ ግርግርን ወደ ግልጽነት፣ ጭንቀትን ወደ አምልኮ እየቀየረ በጸጥታ ይመጣል። ነገር ግን አእምሮ በጣም ሥራ ከበዛበት ያመልጣል። በራስህ አጀንዳ፣ ሐሳብና ፍርሃት ከተሞላ የለሰለሰውን ድምፅ አትሰማም። ስለዚህ የመጀመሪያውን ቃል ለእርሱ ስጠው። የእሱ ድምፅ ከጥርጣሬ በላይ ይጮኻል።
ሰላሙ ከጫና ይልቅ ይገዝፋል። ይህን በየቀኑ በየቅስፈቱ ስታደርግ እንደ ሰማይ ማሰብ ትጀምራለህ። ወዳጄ ሆይ ነፃነትህ የሚጀምረው እዚህ ጋር ነው። መንፈስ ቅዱስ የቀኑን መጀመሪያ ሐሳብ እንዲይዝልህ ፍቀድለት። የቀሩትን እሱ ይመራቸዋል። ብዙ ሰዎች የሚናገረኝ መንፈስ ቅዱስ መሆኑን ወይም የራሴ ሐሳብ መሆኑን እንዴት አውቃለሁ ብለው ይጠይቃሉ። ይህ ጥያቄ በብዙ አማኞቹ ልብ ውስጥ ለትውልድ ሲመላለስ የኖረ ነው። እኔ በውስጤ ያወቅኩትን ልንገራችሁ። የመንፈስ ቅዱስ ድምፅ ሊያደናግር አይመጣም፣ ሊያጸና እንጂ። ሊያናውጥ ሳይሆን ሊያረጋጋ ይመጣል። ለአእምሮ የማይገባ ግን ለሰማይ የሚስማማ ሰላም ይዞ ይመጣል። እሱን ለመስማት ነቢይ ወይም መጋቢ መሆን አያስፈልግም። መንፈስ ቅዱስን ለመስማት ፈቃደኛ ለሆኑት ሁሉ ይናገራል። አንተ ከምታስበው በላይ እሱ እየተናገረ ነው። እኛ ግን በጩኸትና በራሳችን ሐሳብ ስለተጠመድን በፍርሃትና በምክንያታዊነት ስለምናምን ያንን የእግዚአብሔርን የለስላሳ ድምፅ በጥርጣሬ እንመለከተዋለን። ከዚህ በፊት ሰምተኸዋል። አዎ ሰምተኸዋል። ያ ለስላሳ ድምፅ ተመለስና ጸልይ ሲልህ፣ ያ አንዳች ነገር እንድታበረታታ ሲገፋ፣ ያ የሚያምህን ነገር እንድትተው በድንገት ውስጣዊ ግፊት ሲሰጥህ፣ ያ አንተ አልነበርክም፣ በአጋጣሚም አልነበረም። ያ መንፈስ ቅዱስ ነበር። እሱ አይጮህም፣ ከዓለም ጩኸት ጋርም አይፎካከርም። ሁልጊዜ የምትቸኩል የምትደናገጥና የዝምታ ስፍራዎችን ሁሉ በድምፅ የምትሞላ ከሆነ ያመልጣል። ቆም ማለት አለብህ። ጸጥ ማለት አለብህ። በሰውነትህ ብቻ ሳይሆን በልብህ። ነፍስ ስትረጋጋ የእሱ ሹክሹክታ ጎልቶ ይሰማል። አስታውሳለሁ፣ የሆነ ውሳኔ ላይ ለመድረስ ስቀርብ ውሳኔው ጥሩ ይመስላል፣ ድምፁም ያምራል። ነገር ግን በውስጥ አንዳች ጭንቀት ይሰማኛል። ክፉ ነገር ሆኖ አይደለም፣ ግን ሰላም አይሰጠኝም። ያንን የውስጥ ጭንቀት ማዳመጥን ተምሬያለሁ። መንፈስ ቅዱስ ሁልጊዜ አይሆንም የሚለው በቃላት አይደለም። አንዳንዴ ሰላምን በመንሳት ይገልጻል። ያንን ችላ ካልክ ከእሱ ፍጹም ጊዜ ውጪ ትወጣለህ። መልስ እንዲሰጥህ እግዚአብሔርን ስትለምን ቆይተሃል። በግልጽ እንዲናገርህ ስትጮህ ቆይተሃል። ነገር ግን በግልጽ የሚናገርህ ሁልጊዜ እንደ መብረቅ ሆኖ አይደለም። በሰማይ ላይ ልክ እንደ ምልክትም አይታይም። ይልቁንም በውስጥ እንደ እርግጠኝነት ሆኖ ይመጣል። እንዲህም ይልሃል፣ መንገዱ ይህ ነው፣ በእርሱ ተመላለስ። ያ እርግጠኝነት ከምክንያታዊነት ጋር ላይስማማ ይችላል። ሰዎች ከሚሰጡ ምክር ጋር ላይገጥም ይችላል። ነገር ግን የመንፈስ ድምፅ ሁልጊዜ ከሰላምታ ጋር ይስማማል። ሁልጊዜ። አሁን ይህን ልበልህ፣ ሰላም ማለት የፈተና አለመኖር ማለት አይደለም። በፍጹም። በማዕበል ውስጥ እየተጓዝክም ሰላም ሊኖር ይችላል። በግርግር ተከበህም የመንፈስ ቅዱስን መሪነት በእርጋታ ልታገኝ ትችላለህ። እሱ መሆኑን የምታውቀው በዚህ ነው። ዓለም የሚሰጠው ሰላም በሁኔታዎች ላይ የተመሰረተ ነው። መንፈስ ቅዱስ የሚሰጠው ሰላም ግን ሁኔታውን ራሱ ይፈጥራል። ሰላሙ ከፊት ቀድሞ ይሄዳል። እሱ ሊመራ እንዴት ይናፍቃል መሰለ። እሱ ከአንተ አልተደበቀም። ጨዋታም እየተጫወተ አይደለም። በቅጣት ምክንያትም ዝም አላለም። ነገር ግን ስፍራን ይጠብቃል። ፍቃድህን ይፈልጋል። ግንኙነትህን ይሻል። የእሱ ድምፅ የምታስተናግድበትን ሕይወት መገንባት አለብህ። በአደጋ ጊዜ ብቻ የሚደረግ ጸሎት ሳይሆን ጌታ ሆይ ተናገር፣ ባሪያህ ይሰማል የሚል የዘወትር ሕይወት። ችግር ውስጥ ባልሆንክበት ጊዜም ለመስማት ፈቃደኛ መሆን አለብህ። ከራስህ ሐሳብ ከዕቅድህና ከትዕቢትህ ይልቅ የእሱን ድምፅ ከፍ አድርገህ መመልከት አለብህ። ለመሳሳት አትፍራ። እሱን መስማትን ለመለማመድ አትፍራ። እንደ ማንኛውም ግንኙነት በትውውቅ ውስጥ ታድጋለህ። በጩኸትና በፍርሃት የተሞላውን የራስህን ድምፅና በእውነት ላይ የተመሠረተውን የለሰለሰና ጽኑ የሆነውን የእርሱን ድምፅ መለየት ትጀምራለህ። የእሱ ድምፅ ሁልጊዜ ከቃሉ ጋር ይስማማል። ከቃሉ ጋር የሚቃረን ነገር በፍጹም አይናገርም። ለዚህ ነው በቃሉ ውስጥ መኖር በጣም አስፈላጊ ሆነው። አእምሮህን በቃሉ ስትሞላው መንፈስ ቅዱስ በትክክለኛው ሰዓት ቃሉን ወደ ትውስታ ሲመልስልህ ታስተውላለህ። በጭንቀት ውስጥ ሆነ ያላሰብከው ጥቅስ በልብ ሲሞላ ያ መንፈስ ቅዱስ ነው። ቃላት ብቻ ሳይሆን መገለጦችንም ይሰጣል። አንዳንዴ በሰዎች በኩል ይናገራል። ጓደኛ ልብህን የሚነካ ነገር ይነግራል። አንድ መዝሙር ልክ በፈለግከው ሰዓት ይከፈታል። መኪና እየነዳ ሳለ አንድ ሐሳብ በአእምሮ ይመላለሳል። እነዚህ ሁሉ በአጋጣሚ ሆነው አይደሉም፣ መለኮታዊ ግፊቶች ናቸው። ነገር ግን ልብ በእሱ ቅኝት ወይም ፍሪኩዌንሲ ካልተቃኘ አታውቃቸውም። ስለዚህ አሁን የምጠይቅህ ይህንኑ ነው። ልብህን በእሱ ላይ አድርግ። ፍጹም መሆን አያስፈልግም። ብቃቱ እንዲኖርህ መጣር አያስፈልግም። ነገር ግን ፈቃደኛ መሆን ብቻ። ቆም ብለህ እንዲህ ማለት አለብህ፣ መንፈስ ቅዱስ ሆይ ከማንኛውም ድምፅ ይልቅ የአንተን ድምፅ ማወቅ እፈልጋለሁ። አንተን መለየት አስተምረኝ።
ከአንተ የምሰማውን ማመን አስተምረኝ። ባይገባኝም እንኳን ለመታዘዝ ድፍረቱን ስጠኝ። መንፈስ ቅዱስ ሩቅ አይደለም፣ ከትንፋሼ በላይ ቅርብ ነው። ለመምራትና ለመናገር ዝግጁ ነው። አንተ ለመስማት ዝግጁ ከሆንክ ብቻ መንፈስ ቅዱስ ሕይወቴን ምራው ብለህ ጸልይ። እሱን የሚያሳዝነውን ነገር ለአእምሮ መመገብ አትችልም። አምላካዊ መሪነትን እየፈለግህ ጨለማና አጥፊ በሆኑ ነገሮች ላይ ሰዓታትን ማጥፋት አትችልም። አእምሮ መግቢያ በር ነው፣ የተቀደሰ መግቢያ። በዚያ በር እንዲያልፍ የፈቀድከው ነገር በልብ ውስጥ ምን እንደሚበቅል ይወስናል። መንፈስ ቅዱስ አስተሳሰብህን እንዲመራው ከፈለግ ወደ ውስጥ በሚገባው ነገር ላይ ጠንቃቃና ጠባቂ መሆን አለብህ። ዓለም ድምፁ አይጠፋም። በስልክ፣ በቴሌቪዥን፣ በምታደርጋቸው ወሬዎችና በምትሰማው ሙዚቃ ይጮሃል። ዓለም አስተሳሰብህን ለመቅረጽ ያለ እረፍት ይጮሃል። ዓለም ከሰማይ አውጥቶ ወደ ግራ መጋባት ጭንቀት ሊከት ይጥራል። ነገር ግን በውስጥ አንድ ትንሽ ድምፅ አለ፣ የተለየ እንድትሆን፣ ተለይተ እንድትኖርና ተለይተ እንድታስብ የሚጠራ መንፈስ ቅዱስ። ያ ቃል ማዕረግ ብቻ ሳይሆን ተፈጥሮ ነው። እሱ በአስተሳሰቡ ውስጥ አድሮ እንዲኖር ከፈለግ መገኘቱን የሚያከብር ከባቢ አየር መፍጠር አለብህ። በአንድ እግር ዓለም ውስጥ በአንዱ ደግሞ መንፈስ ቅዱስ ውስጥ መኖር አትችልም። ውሎ አድሮ አእምሮ ጠንካራ ተጽዕኖ ወዳለው ወገን ያዘነብላል። አብዛኛውን ጊዜ ዓለም የሚያሸንፈው ኃይል ስላለው ብቻ ሳይሆን መልእክቱ የማያቋርጥና ወጥ ስለሆነ ነው። ለዚህ ነው ለአእምሮ የምትሰጠውን ምግብ በመጠበቅ ረገድ ቁርጠኛ መሆን ያለብህ። ነፍስህን ባልተረጋጋ ስሜት ውስጥ የሚተዉ የምታያቸው ነገሮች አሉ። ምን ማለት እንደሆነ ታውቃለህ? ትርኢቶች፣ ጽሑፎች፣ ምስሎች፣ አልፎ ተርፎ ንጹህ የሚመስሉ ግን በውስጥ ምሬትን፣ ቁጣን የሚተዉ ወሬዎች። እነዚህ በአጋጣሚ የሚፈጠሩ አይደሉም። መንፈሳዊ ቅሬታዎች ወይም ስፒሪቹዋል ሬዚዲዩ ናቸው። ከእውነት መንፈስ ጋር የማይስማማ ነገር በተመገብክ ቁጥር እሱ ሲናገር ለመለየት ይከብዳል። እሱ መናገሩን ስላቆመ ሳይሆን የአንተ ሞገድ በጩኸት ስለተረበሸ ነው። ይህ ሲሆን ጸሎትህ ሩቅ እንደሆነ ይሰማሃል። መጽሐፍ ቅዱስ ሲከፈት ቃላቱ እንደ ድሮ አይናገሩም። ሰላምህ ደካማ ይሆናል፣ አእምሮህም በጩኸት ይሞላል። ይህ የሚሆነው ጥንቃቄ ስታጣ ነው። መንፈስ ቅዱስ አይፎካክርም፣ ይጠብቃል። ልብ ዳግም ዝግጁ እስኪሆን፣ መንፈስ እስኪረጋጋና ትኩረት የሚከፋፈሉ ነገሮችን አስወግደ ወደ እርሱ እስክትመለከት ይጠብቃል። ከዓለም ተለይተ በዋሻ ኑር እያልኩ አይደለም። ነገር ግን በዚህ ዓለም ውስጥ ስትኖር በተለየ መንገድ እንድታስቡና ከከፍታ ቦታ እንድትሰራ ተጠርተሃል። በብርሃን ተሞልተ በጨለማ ውስጥ መዘፈቅ አትችልም። ጭንቀትህን እንዲፈውስ እየለመንክ ጭንቀት የሚቀሰቅሱ ነገሮችን ማየት አትችልም። የሰላም ጸሎት እያደረግ ግርግርን ማዳመጥ አትችልም። ይህ አጋርነት ሳይሆን መቃረን ነው። መንፈስ ቅዱስ የአንተን ትኩረት ይፈልጋል፣ የተወሰነውን ሳይሆን ሙሉውን። ከስልክ ትርፍ ጊዜ የተረፈውን ሳይሆን የመጀመሪያውን ሐሳብህን፣ ምርጥ ትኩረትህንና ያልተከፈለ ልብህን ይፈልጋል። ይህ እንዲሆን ግን የአእምሮውን ከባቢ አየር እንደ ተቀደሰ ክፍል ልትጠብቀው ይገባል። ይህ ነገር የመንፈስ ቅዱስን መገኘት ይጋብዛል ወይስ ያርቃል ብለህ ራስን ጠይቅ። ይህ ጥያቄ ብቻውን ከሺህ አስፈላጊ ውጊያዎች ያድናል። አንዳንድ ጊዜ ስሜታዊነትህን የሚቀንሱ ትላልቅ ነገሮች ሳይሆኑ ትናንሽ ስምምነቶች ናቸው። ጉዳት የሌላቸው የሚመስሉ ግን በመንፈሳዊ ሕይወት ላይ ደንዝዞ እንዲሰማ የሚያደርጉ ነገሮች አሉ። ሳታውቀው በጸሎት ፋንታ ትጨነቃለህ። በመስማት ፋንታ ስልክ ላይ ታዘወትራለህ። በመለየት ፋንታ ትደነዝዛለህ። ይህ አንተ ልትኖረው የሚገባ ሕይወት አይደለም። ነገር ግን በቃኝ ለመንፈስ ቅዱስ ስፍራ እሰጣለሁ ስትል ሁሉም ነገር መቀየር ይጀምራል። ወደ አእምሮ የሚገቡ ነገሮችን መምረጥ ትጀምራለህ። ሰላም በመዝናኛ የማይለወጥ ውድ ነገር እንደሆነ ትረዳለህ። ግልጽነትህ ለመርዛማ አስተሳሰቦች አሳልፈ የማትሰጠው የህይወት ክፍል እንደሆነ ትገነዘባለህ። ቅባትህ ለጊዜያዊ ትኩረት የማይሰጥ የተቀደሰ ነገር እንደሆነ ታውቃለህ። ያኔ አእምሮ ዳግም ጸጥ ይላል። ሐሳቦችህ ከእውነት ጋር ይገጥማሉ። ስትነቃ የእግዚአብሔር ቅርበት ይሰማሃል። ሁኔታዎች ስለተቀየሩ ሳይሆን በአእምሮ ያለው ከባቢ አየር ስለተለወጠ። ድምፁን በግልጽ መስማት ትጀምራለህ። እሱ ድምፁን ስለጨመረ ሳይሆን በአንተ ዙሪያ ያለው ጩኸት ስለቀነሰ ነው። አእምሮህን መጠበቅ በፍርሃት መኖር ሳይሆን በነፃነት መኖር ነው። እውነተኛ ነፃነት ደግሞ የሚገኘው የእግዚአብሔር መንፈስ ባለበት ብቻ ነው። የሐሳብን ቁጥጥር ለእርሱ እስከምትሰጥ ድረስ ሙሉ መሪነቱን አታገኝም። አውቃለሁ፣ ይህ ቀላል አይደለም። አእምሮ መምራት ይፈልጋል። ሁሉንም መረዳት፣ ሁሉንም መጠገንና ሁሉንም አስቀድሞ ማወቅ ይፈልጋል። ነገር ግን መንፈስ ቅዱስ ለመንቀሳቀስ ያንተን መረዳት አይፈልግም፣ ያንተን መገዛት እንጂ። በሰላም መመላለስና ሁሉንም ነገር ለመቆጣጠር መጣር አብረው አይሄዱም። በጭንቀት እየተመራ በመንፈስ ልትመራ አትችልም። ጌታ ሆይ እታመንሃለሁ እንላለን፣
ግን ደግሞ ሌሊቱን ሙሉ ሊያበላሽ የሚችለውን ነገር ስናስብ እናድራለን። እሱ ተቆጣጣሪ ነው እንላለን፣ ግን ደግሞ ሁሉም ነገር በእኛ ጥረት ላይ የተመሰረተ ይመስል እንኖራለን። ነገር ግን መንፈስ ቅዱስ ከድንጋጤ ጋር አጋርነት አይፈጥርም። እርሱ በሰላም ይነግሳል፣ ሰላሙንም በአእምሮ ይጀምራል። እውነተኛ መገዛት የሚፈተነው ማንም በማያይ ቦታ ነው። ብቻህን ስትሆንና ፍርሃት ሐሳብህን ሲይዘው በዚያ የጭንቀት አዙሪት ውስጥ ከመግባት ይልቅ ቆም ብለህ መንፈስ ቅዱስ ሆይ ተረከበኝ፣ ይህ ነገር እንዴት እንደሚሆን አላውቅም፣ ግን በአንተ እታመናለሁ ስትል እውነተኛ መገዛት ያ ነው። መጽሐፍ ቅዱስ ሐሳብን ሁሉ ለእግዚአብሔር እንማርካለን ይላል። ነገር ግን ስንቶቻችንን እነዚያን ሐሳቦች ከማፍረስ ይልቅ የምናቅፋቸው? የከፋውን ሁኔታ እናስባለን፣ ጥፋቱን እናጋንናለን፣ እያንዳንዱ ንግግር እንተነትናለን። ነገር ግን መንፈስ ቅዱስ በምናብ በታሰረ አእምሮ ውስጥ መሪ ሊሆን አይችልም። እሱ እውነትን ይናገራል እንጂ ግምትን አይደለም። ነፃነትህ ሁሉንም ነገር በመረዳት ውስጥ አይደለም፣ ሁሉንም ነገር አሳልፈው በመስጠት ውስጥ እንጂ። እግዚአብሔር እንዴት እንደሚያደርገው ማወቅ አያስፈልግም። መንፈስ ቅዱስ የሚመራው በደረጃ እንጂ በአንድ ጊዜ ሁሉንም በማሳየት አይደለም። ሁሉንም ቢያሳየህ ሊከብድ ይችላል። ሂደቱንም ቢያሳየህ ልትሸሽ ትችላለህ። ነገር ግን ለቀጣዩ እርምጃ እሺ ካልክ አንተ ከምታስበው በላይ ሩቅ ያደርስሃል። ሁሉንም ነገር ለመቆጣጠር የምታደርገውን ጥረት ትተህ በእሱ ተመካ። የመንፈስ ቅዱስ መገኘት ሲኖር የሐሳብ አቅጣጫ መቀየር ይጀምራል። አእምሮ በአንድ ወቅት በጭንቀት የተጠላለፈው በጩኸት የተሞላው አሁን በእሱ ዜማ ውስጥ ማረፍ ይጀምራል። መንፈስ ቅዱስን እንደ እንግዳ አትመልከተው፣ እንደ ቤት እምብርት አድርገህ ውሰደው። እያንዳንዱ ሐሳብህ ጭንቀትና ጥያቄ ውስጥ ይግባ። እንዴት ማሰብ፣ እንዴት ምላሽ መስጠትና እንዴት ዳግም ተስፋ ማድረግ እንዳለብህ የሚያስተምር እሱ ይሁን። ይህ የሕይወት ዘመን ግብዣ ነው፣ የእግዚአብሔርን ሐሳብ ማሰብ። በመጨረሻም ይህን ወቅ እድገት የሚመጣው ብዙ በማወቅ ሳይሆን ብዙ በመታዘዝ ነው። ከእውቀት ወደ ተግባር፣ ከእምነት ወደ ባህሪ ተሻገር። ለሰማይ ዜማ ተገዛ። ያኔ ሰላም ይበዛል፣ ነፃነትም እውን ይሆናል። መንፈስ ቅዱስ የቀሩን መጀመሪያ ሐሳብ እንዲይዝልህ ፍቀድለት፣ የቀሩትንም እሱ ይመራቸዋል። ዝግጅታችን ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ላይክ፣ ሼር ማድረግ አይርሱ። ተባረኩ።